አይዞሽ በቃ ናታን ዞር በልኝ ወጣ ናታን ወጣልኝ ምን እኮ ጠባላለች ሜቢ እኔ ታራሽ ናታን ሳልብላ ቆይ ከየት ይውጣ ራሴ በቃ በጭንቀት ፈለዳ ነው እንኳን ማስመለስ በቃ አይዞሽ ናታን በቃ ተንከን ዞር በልኝ ናታን እማዬ እንጥራለኝ ዳጣ ምን ሆነሽ ነው? ምንድነው? ንገሪኝ ምንድነው? ምንድነው የበላሽው? አባዬ ምግብ አይመስለኝም። እና ምንድነው ታዲያ? አባዬ እያቅልሽልሽኝ ነው። ከማስጨነቅብኝ ነው ትንሽ ሳምንት ሆኖኛል። ሰላማብታ እንደዚህ ማድረግ ከጀመረኝ። ምንድነው ማስጨነቅ? ዳጣ ለምንድነው የማትነግሪኝ? አባዬ እኔ እኮ ጎዳና ላይ ያደግኩት በእግር የተቦካ ምግብ ራሱ ብበላ እኮ ያመኛል። ስንት ነገር በልቼ ነው ያደግኩት። እና ምንድነው ታዲያ? ምንድነው የሆንሽው? አባዬ ይቅርታ ግን ሳላረግዝ አትቀርም። አባዬ ዳጣ ምንድነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አይ አባዬ እየቀለድኩ አይደለም። አባዬ ቼክ ማድረግ ይቻላል። ቼክ እናድርግ። ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ቆይ እሱን ነገር አድርገሽ ነው? ንገሪኝ ምንድን ነው? እንዴ አባዬ በቃ ትጩብኝን እያመመኝ ነው። በቃ አውጣልኝ። ወይኔ ደረጀ ምን አይነት የተረገምኩ ሰው ነኝ በእናታችሁ። ምን አይነት መረገም ነው? ልጅ ያውጣል የተባልኩ ሰው ዞር በይ። ምን አይነት ወጭ እንዴ ተፈጠረው? ኤሊ ምንድነው እሹ? ምንም ደህና ነኝ እማዬ። ደህና ነሽ? አንቺን በጣም እንዴት በኩል ሰዓት ያማችኋል? ቆይ ምንድነው የበላችሁት? አይ እማዬ ምግብ አይደለም እማዬ። ሆዴን በጣም እያመመኝ ነው እና በጣም እያቅለሸለሸኝ ነው። ሌላ ነገር ነው መሰለኝ እማዬ። ምንድነሽ? አይ አልሰጥሽም እማዬ። እኮ የእርግዝና ቼክ ማድረግ ያኪት ነው። ለምንድን ነው? አይ እማዬ ምናልባት ብዬ ነው ያዝኩት። እውነት እማዬ ነው ያረደው ከኔ አይደለም እማዬ የምር የኤቢና የዳጣ እርግዝና ውሸት ነው። ምናልባት ማርታንና ደረጀን በአንቨርሰሪያቸው ፕራንክ ሊያደርጓቸው ፈልገው ነው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። በዚሁ አጋጣሚ ኦሮምኛ፣ አረበኛና አማርኛ ቋንቋ በደንብ የምትችሉ ሰዎች ካላችሁ እዚሁ ኢትዮጵያ ውስጥ ያላችሁ ሰዎች ወደ ዱባይ ሀገር ሄዳችሁ ቢሮ ውስጥ የምትሰሩበትን ስራ አንድ ላመቻችላችሁ ፈልጋለሁ። ይሄንን ነገር አሟላለሁ የምትሉ ካላችሁ ከስር በማስቀምጥላችሁ ቁጥር በቴሌግራም በዋትስአፕ እና በኢሞ አናግሩኝ። ወዲያውኑ ፕሮሰሳችሁ አልቆላችሁ የምትሄዱ ይሆናል። ኤቢና ዳጣ እውነትም ፕራንክ እየሰሩ ነው ወይ? ምክንያት የሆነውም ያው ኤቢ ከዚህ በፊትም ዳጣን እንደማትወዳ ጭምር ታውቃላችሁ። ምናልባት ኤቢ ማመጣቸው ሐሳብ ዳጣ ልትስማማ ትችላለች። እሷ በደንብ እህትነቷን ተቀብላ አብራት መስማማት ስለምትፈልግ፣ ኤቢ ግን በዛ ልክ አይደለም የምትፈልገው። ምን ያህል እንደምትጠላት አይታችኋል። ሁሉም ነገር አስጠልቶኛል፣ ቤተሰቦቼ እንኳን እኔን እየገፉኝ ነው ያሉት፣ ማንም ሰው ከዚህ በኋላ ለኔ የሚያግዝ አይሆንም፣ ከዚህ ቤት ብጠፋላቸው እንኳን እስር ቤት ነው የምገባው ብላ እያሰበች ባለችበት ሰዓት ላይ አንድ የመጨረሻ ሐሳብ ሲመጣላት ኤቢ ያኔ ራሷን ማጥፋት ነበረ። ታዲያ ራሴን አጠፋለሁ ብላ ስታስብ
ነገሩ በጣም ከባድ እንደሆነ ብታውቅም ግን ያኔ ወስና ነበረ ከዛ መስኮት ላይ ልትወጣ የነበረው። ግን አንድ ነገር ይመልሳታል። መቼም ቢሆን ዳጣን ለናታን ትቼማ አልሞትም፣ ሁለቱም እንዲጋቡ አልፈቅድም ብላ ምን ያህል ዳጣን እንደምትጠላት አሳይታቸዋል። ራሷን ልታጠፋ ጫፍ በደረሰችበት ሰዓት ላይ የሷ ቅናት ግን አንገብግቧት ለሷ የሆነ ጥላቻ ስላላት ብቻ ለመኖር ህይወቷን መልሰዋለች። ኤቢ መጸዳጃ ክፍል ራሷን እያስመልሳ ባለበት ሰዓት ላይ እጇ ላይ የተገኘ አንድ የእርግዝና መታወቅበትን መሳሪያ ይዛ ነበረ። ያንን ታዲያ ወዲያውኑ ማርታ ትደርስበትና ምንድነው ይሄ እኮ የእርግዝና መለኪያ ነው፣ እጅሽ ላይ ምን ይሰራል እያለች ወዲያውኑ ወደ ናታን ትዞራለች። ናታን ገና ጥያቄውን ሳይጠይቅ አረ በጭራሽ እኔ እዚህ ነገር ውስጥ የለውበትም ብሎ ራሱን ለማጽዳት ይሞክራል። ነገሩ እንደዛ ቢሆንስ እውነት ታዲያ አርግዛ ነው ወይንስ የውሸት ፕራንክ እየሰሩ ነው ያሉት? በዚህ ሁኔታ ላይ ቀጣዩን ክፍል እናያለን። ኤቢ በጣም ቤተሰቦቿ ላይ ጥላቻ እየመጣባት ነው ያለው። ኤቢ የመጨረሻውን ፍተና ወይንም ደግሞ እሷ እጅሽን ካልሰጠሽ እያሉ ደረጀም ቢሆን ማርታ እሷን በጣም ሲያጨናንቋት ነበረ። እጅሽን ማትሰጪ ከሆነ ደረጀ ራሱ ሄዶ እጁን ሊሰጥ ይፈልጋል፣ በአንቺ ምክንያት እንደሚታሰር እወቂ ይላታል። በዚህ ጉዳይ ላይ ግን በጣም ኤቢ የተናደደችበት ነገር አለ። እኛ እስከ ገደልነው ወይንም ደግሞ ተሳስተን እንዳስካረግነው ድረስ ለምንድነው እኔ እንድታሰርላችሁ የፈለጋችሁት? በቃ እስካሁን ድረስ ፖሊሶቹ ምንም አይነት መረጃ እኛ ጋር አላገኙም። ለምንድነውስ እኔ እንድታሰር የፈለጋችሁት? እጄን እንድሰጥ ለምንድነው የምትፈልጉት ብላ ትጠይቃቸዋለች። ደረጀ ግን በዚህ ሁኔታ ላይ አንድ ነገር ይረዳል። ታዲያ አሁን ላይ ኤቢና ዳጣ አንድ ላይ ሲያወሩ እንደሰማቸው ከሆነ ዳጣ ራሷ ለሱ ብላ እንደምትታሰርና ምናልባት ደረጀ ሄዶ እስር ቤት ከታሰረ እሷ ለሱ ብላ እንደምትታሰር ጭምር ከነገረችው በኋላ ወይንም ይሄን ነገር ልክ እንደሰማ ከዚህ በኋላ ኤቢን እርግፍ አድርጎ ትቷታል። ያ ማለት የማርታን ልጅ ማለት ነው። በዚህ ሁኔታ ላይ እሱ ከዚህ በኋላ ሊያደላና በትልቁ ሊያግዛት የሚችለው ዳጣን ብቻ ነው። ዳጣ ለሱ ብላ እንደምትሞትበት አውቋል። በተቃራኒው ግን ያው ኤቢ ምናልባት ደረጀ ታስሯል ብሎ ሲነገራት ሄደን እናስፈታው ብላ ማርታ እንኳን እሷን ለመፈተሽ ብትሞክርም ግን አይ በጭራሽ እኔ ፖሊስ ጣቢያ አልሄድም፣ መታሰር አልፈልግም፣ እሱ እንዳላደረገው ስለሚያውቁ ወይንም ደግሞ ትክክለኛ ገዳዩ ደረጀ እንዳልሆነ ስለሚያውቁ ይፈቱታል። እኔ ግን ከሄድኩኝ ወዲያው እዛው ስለምታሰር እኔ በጭራሽ ሄጄ እሱን አላስፈታውም ትላለች። ነገር ግን በደንብ አይታችሁት ከሆነ ውስጡን የምታውቁት ሰዎች ካላችሁ ኤቢ ትክክል ነበር ያደረገችው። ምክንያት የነበረውም ደግሞ ደረጀ ወንጀሉን እንዳልሰራ ተመርምሮ ሲደረስበት በራሳቸው ስለሚለቁት እኔ ሄጄ እሱን የማስፈታበት ምንም አይነት ምክንያት አልታየኝም። ነገር ግን የሁለታችሁ ፍላጎት በጣም እየቀረበና እያስተዋልኩ የመጣሁት ነገር ቢኖር እኔ ከዚህ ቤት እንደወጣላችሁና እንድታሰርላችሁ ነው የምትፈልጉት እያለቻቸው ነበረ። ኤቢ በነገራችን ላይ ከውስጧ ወይንም ደግሞ በጣም ልቧን ውስጥ የምታስበው ነገሮች እንዳለ ምንም እንደማታቅና ጅል እንደሆነች ነው። ነገር ግን ከላይ በጣም ብዙ ጥላቻና ተንኮሎች አሉባት። የውስጧን ግን ምንም እንደሌለባት የምታውቁት እንዴት ቤተሰቦቼ በዚህ ልክ ይጠሉኛል፣ ለምንድነው እኔን የማይወዱኝ ብላ ስታስብ የሰራችውን ተንኮሎች ራሱ ልክ እንደ ተንኮል እንደሰራ ሰው አይደለም የምታስበው። በራሷ በኩል እኔ ልክ ነኝ ብላ ነው የምታስበው። ለዛ ነው በጣም የዋህ ሆና ልትታየን የሚገባው ወደፊት። ምናልባት የድራማው የመጨረሻው ሁኔታና በምን መልኩ ሊያልቃል ብላችሁ ካሰባችሁ መቼስ አብዛኞቻችሁ ግምት ኤቢ ትታሰራለች እስከ መጨረሻው፣ ናታንና ዳጣ ይጋባሉ። ማርታም ቢሆን ከዚህ በኋላ ልጇ ኤቢን ትረሳትና ዳጣ ትክክለኛ ልጇ ወይንም ደግሞ የደረጀ ልጅ ስለሆነች ብቻ ልክ እንደ ልጇ ተቀብላ አብረው በሰላም ይኖራሉ የሚለውን ነው። ነገሩ ግን እንደዛ አይሆንም። በዛ ልክም ሊሆን አይችልም። ኤቢ የሆነ መንገድ ተፈጥሮላት ከዚህ በፊት የሰራቻቸውን ተንኮሎችና ስህተቶች መማር ይኖርባታል። ከዛ በኋላ ሙሉ ለሙሉ መቀየር፣ ለናታንም ሆነ ለዳጣ ትክክለኛውን መንገድና ጥሩ ነገር ማሰብን ትጀምራለች። ከዛም በኋላ ቢሆን ግን ማርታ በትክክለኛው መንገድ፣ ዳጣም ቢሆን ከዛ በፊት ደረጀ የሰራቸውን ነገሮች እንዳለ በትክክለኛው መንገድ አውቃ ይቅርታ አድርጋለት በሰላም አንድ ላይ መኖር ነው። ቀጣዩ ክፍል እየተጫነ ስለሆነ ይህንን ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንፈልጋለን።